በ2005 በብሔራዊ ቡድን ጨዋታ ባስመዘገበው ደካማ ውጤት ምክንያት በ2027 የአፍሪካ ዋንጫ ለመሳተፍ የቅድመ ማጣሪያ ጨዋታ ለማድረግ የተገደደው የኢትዮጵያ ብሔራዊ ቡድን ለማጣሪያ ጨዋታ ይረዳው ዘንድ ዝግጅቱን ሲያከናውን ቆይቷል። በቀጣይ ለሚያደርገው ሁለት የቅድመ ማጣሪያ ጨዋታ የኢትዮጵያ ብሔራዊ ቡድን ያደረገውን ዝግጅት በተመለከተ በዛሬው ዕለት መግለጫ ተሰጥቷል። በአሰልጣኝ ዮሐንስ ሳሌ የሚመራው ቡድኑ ከሀገር ውጭ የሚጫወቱትን ከነአን ማርክንና ጋቶች ፓኖምን አካቶ 23 ተጫዋቾችን በመያዝ ከመጋቢት 7 ጀምሮ ወደ ልምምድ መግባቱ ይታወሳል። ጥሩ ዝግጅት ሲያከናውን መቆየታቸውና የቡድን አባላትም ያላቸውን ለመስጠት በጥሩ መነሳሳት ላይ እንደሚገኙ አሰልጣኝ ዮሐንስ ሳሌ በመግለጫው አንስቷል። ልምምዶቻችንን ስንጀምር በ21 ተጫዋቾች ነው የጀመርነው። በመካከል ሮብለታ ጋቶች መጥቷል። ያው በኢንተርናሽናል መመሪያና ሕጉ መሰረት። ሁለተኛ ከነአን ደግሞ ሐሙስ ቀን መጥቷል። ሁለቱም ግን እንደመጡ በቀጥታ ወደ ልምምድ ተሳትፈዋል። የረፍት ጊዜ ምን የጠየቁትም ነገር የለም። ወደ ስራ ነው የገቡት። በጤንነት ደረጃ እስካሁን ድረስ ምንም ጉዳት የለንም። የመጡት 23ቱም ልጆች ጤነኞች ናቸው። ልጆቹ ከምንሰራው ስራ አንጻር በእርግጠኝነት ልነግራቸው የምችለው ያላቸውን አቅም ሁላ ሊሰጡ ዝግጁ እንደሆነ በእርግጠኝነት አይተናል። በልምምድም በውይይትም ያላቸውን ለመስጠት 100% ዝግጁ ናቸው። የኢትዮጵያ ብሔራዊ ቡድን በሀገር ውስጥ መጫወት አለበት በሚል በቀጣይ በሚደረገው ሁለተኛው ጨዋታ በሀገር ቤት እንድናደርግ ሰፊ ስራ ተሰርቷል ያሉት የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላውን የድሬዳዋ ስቴዲየም ፋሲሊቲ የማሻሻያ ስራ ይቀረዋል በሚል ምክንያት በካፍ ጨዋታው ከደጋፊ ውጪ በዝግ እንደሚደረግ አንስተዋል። ስቴዲየሙ ይህንን ጨዋታ ላያደርግ የሚችልበት ፊድባኮች ናቸው የነበሩት። ነገር ግን በቶሎ ማስተካከል የሚገባቸው መጠገን የሚገባቸው ጉዳዮችን በሚሰጡን ፊድባክ መሰረት በየቀኑ ለከተማ አስተዳደሩም ለወጣትና ስፖርት ቢሮም እያሳወቀ የእኛም የክለብ ላይሰንሲንግ ዲፓርትመንትም ከፍተኛ ስራ በዚህ ላይ ተሰርቶ አትሊስት ጨዋታው በድሬዳዋ ስቴዲየም መካሄድ እንዲችል ሆኗል ማለት ነው። ነገር ግን ያው ጨዋታው የሚካሄደው በዝግ ነው። አሰልጣኝ ዮሐንስ ሳሌ ተጋጣሚ ቡድን ተጫዋቾች ከሀገር ውጭ የሚጫወቱ አዳዲስ በርካታ ተጫዋቾች ቢኖሩትም ለጨዋታው ከፍተኛ ትኩረት ሰጥተን የተዘጋጀንበትን ሜዳ ላይ በሚገባ በማሳየት ጥሩ ውጤት ለማስመዝገብ ወደ ሜዳ እንገባለን ብለዋል። ስለ ሳኦ ቶሜ ብዙም ባናቅ ዳታዎችን አንዳንድ ነገሮችን አግኝተናል። 14 ተጫዋቾች 16 ልጆች ከውጭ አምጥተዋል። የስፔንና ፖርቹጋል ካሉት ልጆች 1 እና 2 ልጆች ብቻ ነው ሀገር ውስጥ የሚጫወቱት። ሌሎቹ ከውጭ የመጡ ናቸው። ኢዳዝም ማደር መጫወታችን አይቀርም፣ እንጫወታለን። ከየትም ይምጡ ከየትም አይምጡ፣ ዋናው እኛ ተዘጋጅተን ማድረግ የሚገባንን ሁላ እናደርጋለን። የሚወስነው 180 ደቂቃ ነው። ከ180 ደቂቃ በኋላ እኛ እናሸንፋለን፣ እነሱ ይሸነፋሉ የምንለው ነገር የለም። እኛ ኮንትሮል ማድረግ የምንችለው እኛ የምንሰራው ነው። እነሱ የሚያደርጉትን ኮንትሮል ማድረግ አንችልም። የእኛን ግን በተቻለ መጠን ራሳችን እንዴት ነው የተዘጋጀ ነው በሚለው በዛ ደረጃ ተዘጋጅተናል። ብሔራዊ ቡድኑ የፊታችን አርብ መጋቢት 18 2018 ዓ.ም የቅድመ ማጣሪያ የመጀመሪያ ጨዋታውን ከሳኦ ቶሜ ጋር የሚያከናውን ይሆናል።